ትዝታሽ ዘወትር ወዴን የመጣ እፎይ የምልበት ህይወት የቅጣጣ አይዲያይ ይባሐወይ ደግፈኒ ማዕኮረይ ዘይብልኽ ማዕኮር ካበይ ዝመፀ ማዕረ ተማዓንዶ ጅቦ ማዕረይ ደግፈኒ ማዕኮረይ ማዕኮር ዘይብልኪ ካበይ ዝመፀ ማዕረ እስቲ ጠጠወሊ ሰሚ ጠጠወሊ ኣነ ጠጠው እንተኢለ ማዕኮር እንተላትኒ ሎማዓንቲ ምሳኸ ክዛረብ መፅእ زيدو خطاوصني تلا كحزنلك ناي بحقي مارم علالنا بتقريا كنغيرا بامحرنيا كنغيرا امحرنيا تحيش تقريا غير تقريا مساخه مستر عاوتنا حفاش امحرنيا نغيرا قد يبلك قدم ማለት ሙስጥ ብለሽ ናይቴ ዲዘፈን የሰማሽ ፊትሽ ኩስትር አድርገሽ ተመልከቱ እዚህ ጋር የሚለው ትሰማላችሁ ምን ሞለክቱ ምናምን ስትይ ነበርና ምን ጎብተሽ ነው እኔ ቆንጆ ገብተሽ ነው እንኳን ያድራል እኔ ጅቦዬ ማርያም እኔ ሚካኤል ምን ጅቦዬ እኔ ባይዘውይ ተወልጄ ያደኩት እኔ ትግራይ ነኝ እኔ የትግራይ ልጅ ነኝ እኔ ተወልጄ ያደኩት መቀሌ ነኝ መቀሌ ማርያም ጅቦዬ እግዚአብሔር ግን ያሳዝን አንጀት እኮ ነው የሚበሉት እኮ አንቺስ መቀሌ ተወልደሽስ የአዲስ አበባ ልጅ አንጀትሽ ቦላ አፈርቢ እንዳታስውጪ አንተ እንደዚህ አድርገህ ማለት ነው አንተ ቺኛ ሚዛኗ አንተ ወንደሽና ንዘራረብ አሁንማ ቅድም ዝም ብዬ እሱ ሰማ አትረየማይ አቴ ተዛረው በቃ ተዛረው በቃ ሳዚያ ጢዝ ነው ሰማይ ዝቦዬ አታንስ ፎቶ ማዓለም ዓለም የተመሲጣ እንዲ አብቴዲ አፍሮ ሙዚቃማ ቀድም ያያዩት አታ ቢያዳይ አንስ ማራ ይዝ ፎቶ ወካ ግን ከምዚ አረፊ በካ ንዝኾነ ሰባይ ዞ አና አድናቂት ያገለ ኢላ አይፈልጥኝ ፎቶ ማራ ከፍ ለዘሎ ጌመርያ فولو غيرك اللهم معري نعندك سيا يا جوبي ناتكاري كردو سمي زوعل هرماجها واو تجل خبطله علم بوشع نايب حق علم بوشع يا سمع عنده فوس متقدر راك فوسر ات نورام بعد جسدك ات قدر لا تقرا يوكلش كنت بلازم شطرات مصيونتي عليش واي انت بعلقي انت كنت تعرف كنت تطرطالش اكو وي تيجي هذا فكرني وهذا فكر سي اخي هذا جرسنا عنده هذا فكرنا عنده جوا هذا بيخزن في اخي تدور تحملوا لما المسلم واي وريتها واي تقول بحفات في اخي واي وريتها هذا وريتها ويا يعني وي لا يحق ማርያም እኔ ጅቦ እናቴ ትሙት ማለት ነው መብርሃን ምስክርነት ጅቦ አነውን ሽኮሪና ናቴ ስም እንደ ሕጅማ አንድ ጸዋታ ማለት ጫውትሽ አንድ ጨዋታ ላይ ጫውትሽ ቅድም ምስል አያላ ጫውትሽ አንተ ግርኛ እንደዛ አድክ ነኸና ሐስለ አይና አይተወርና እነ ቀለጃት አታይ ተፈገርና እንደው اسمع እንደው ناك خدي احسن لكم دي غزي دابل صقنا قولني يرخد لهم اما زاري امباش እየተናነቀሽ የቴዲ አፍሮ ሙዚቃ ለምን ሰማሽ ደሞ ቲሸርቱ ለብሰሽዋል እስቲ ቁሚ እስቲ ጣጣው ታዲዳ انا ዴድኮ ያረ انا مركز انا ናይ አክሱም አለው ጭራሽ ቴዲስ ከአክሱም በታች ቁጭ አርገሽው ረኔ ምን አባት ይሻለኝ አልተቃጸልኩት እቺ አድዋ ልጅ አቃጸለችኝ ቅድም እንቧ እየተናነቃት ስተረጉም ሰምቼሽ እንዴ ማርያም እኔ ቃኒ ተናድጃለሁ የአዲስ አበባ ልጆች በጣም ነው የምወዳችሁ በቃ ቦዶላችሁ ጉፈታችሁ ከዳር ወጣችሁ ወአቲ نحن رام تقفعنا مرجع قربالنا زمطي يالكو انت دنقرو مالتنا حدقنا እኛን እንጂ የተገፋነው ከኢትዮጵያ አውጥተው ሱዳን ለስደት ያዳረጉን ኢትዮጵያኖች አይደል ወይ ስርዓት ገብሪ
ስርዓት ግበር ስርዓት ግበር ሕራይ ባሕሪ ስርዓት ገይረ በቃ ሱቅ በህግ አምላክ በህግ አምላክ ልታስወጣኝ ነው በቃ ዜዳ ቆንጆዋ ይበጋም አላይ ጁንታ ኮይናት ለመጽያዛ ስታሊን እንዴት እንደወረደብኝ ልነግራችሁ አልችልም። ስታሊን ጋዜጠኛ ይሄ ናይ ትግራይ ጋዜጠኛ እኛ ለ7 ዓመት ተታግለን ቴዲ አፍሮ በ8 ደቂቃ ቤተ መንግስትን ሽብር በሽብር አደረገው። ኧረ ስታሊን ይባላል። አስጠላይ አስጠላይ አስጠላይ። አይ ስታሊን ጌታ ተዋረድ ሲል እኮ ነው። ባባይሱ ካልክ በኋላ ምንም አይጣብከኝም አንተ ሰውዬ። ቅጥል ያልኩት ቅጥል እኛ ይሄን ሁሉ ዓመት ታግለን ጭራሽ ቴዲ አፍሮ በ8 ደቂቃ ሙዚቃ ቤተ መንግስቱን አንቀጠቀጥ። አንተ ነህ እንጂ አንቀጠቀጥከው። ለራስህ ክብር የለህም እንጂ ስታሊን ወንድሜ አላየህም? ትግራይ ኔትወርክ ዕፂ ብሎ ቪዲዮ ከየት አባተ ፍልግልግ አርገህ አምጥተህ ናይ ትግራይ ድምፂ ኮይን ስትል ያንተ እኮ የለያል እኮ አስማት እኮ ነው። ትግራይ ኔትወርክ ተዓፂስ ለአንተ ቪዲዮ ከትግራይ መሃል ፈልፍለህ እያመጣ ቪዲዮ ቀርጸው በሱዳን አርገው ሱዳን ጎብተው እንደገና ቪዲዮ ላንተ ልከው ተሞልሰው እንደገና እንደ ኮንትሮባንድ ንግድ ያንን ቪዲዮ አይ ዛራ ሚዲያ እኔማ አፈርኩብ እናቴ ትሙት አፈርኩት። ሓደ ሻዕነ ትግራሩ ሾጥ ናቸው እንዴ አልኩት እኮ በቃ እኔ እናቴ ትሙት ከልቤ ነገራችሁ ቂበያ ምናምን አይደለም ግን በቃ ተደሪፉ አይተደረፈ መጺኡ አይመጸ ጸቢቡ ተጸበበ አብጸገም ዘሎ ናይ ትግራይ ህዝብ እምበር ታይገደሰና ናጅ ታይገደሰኒ ሚልካ ሓፍቲ ስታሊን አዋሪድና ጃዕጃዕ ኢሉ በቃ እናቴ ትሙት ሓፊረ በቃ እኔ ዝም ብዬማ ሰውነቴማ ንግፍ 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 ነው ዓሶ እንደያዘኝ ሰው በቃ እንደዚህ ትሕት ብዬ ሓደ ሻዕ ትሕት አልኩና ቀጥቀጥቀጥቀጥቀጥቀጥ እንደ ጎጃም ዳንስ ቀጥቀጥቀጥቀጥቀጥ አልኩትና ብድቅ አልኩት። ከዛ አይስታሊን ያዋርድካ ባባይሱ ካልክ በኋላ ራሱ አልተመቸኝም። አንተ ልጅ እናቴ ትም ጭራሽ ስንት ዓመት የታገልነው ትግል ምንም ፍሬ ሳያመጣ አለ ቴዲ በ8 ደቂቃ ዘፈኑ ቤተ መንግስትን አንቀጠቀጣል። አንተ ነህ እንጂ አንቀጠቀጥከው አልገባህም እንጂ ለራስ ክብር የለህም እንጂ እኔማ እንዴት እንደምወደው የነበረ ከስታሊን እኮ በዚች ኮልታፋ መልሐሱ አምሐረኛ ግልድም እያረገ ናይ ትግራይ ህዝብ ድምጽ ኮይን ብሎ ናይ ቤተ መንግስት ጭንቅ ብሎ ዲፕሎማሲያቸው ዕፂ ብሎ ኧረ ስታሊን ዋንተ የሰራው ብዙሕ ነው ለራስ ክብር የለህም እንጂ ለሓደ ዘፋኝስ ናቢ አሕመድ እየቆለዱበት ለዘፋኝ መልስ ይሰጣል እንጂ ጋዜጠኛ ያም እንዳንተ ያለ ጀግና ትግራይ ጋዜጠኛ ዋጋ የለህም። ክሰር ሲል ፈጣሪ አንዳንዴ ያልሆነ ተልካሻ ቦታ ነው ማስገኘህ አለ ባይ ስዳድ እንደዚህ ብለን እስከ መቼ ረሕደ ግን በትግርኛ ነገር እየበላሁ እኮ ጨምላቆች አሁን ዜዶ ቅድም ገብታ የአዲስ አበባ ልጅ እኮ ሊያሳዝናል እኮ ዋይ እውነትሽ ነው። የምናሳዝነው እኛ ተጋሩ ነን እንጂ ሚልካ ራሱ ትናንት ገብታ የሸገር ልጅ ማለት እኮ ምን እሺ ዋይ ለኛ እንጂ አብጸበባ ያለን እኛ አብጥምየት ያለን እኛ እናቴ እዚህ ላይ ታስተሳስብ ግን ያላችሁ ዋይ
ዋይ መጽው ትገይሮ ምና ተጋሩ ግድ የለም አንድ ቀን ያልፋል ሁሉ ነገር። የት አለህ አንተ ጃምቦጆቴ? አንተ ቡላላ የኦሮሞ ብቸኛ ደሃ ናግባ እስቲ ናግባማ አንተ ፋራግ ነው። ናስቲ ዛሬ ትናንት የተናገርከው ነገር አለ አንተ እከክ አንተ መልስ ለይሙ ትግራይ አደ አዛን ያለን እስቲ ሐሳብ ስትቶሎ በል። አንተ መሀል ከተማ ነው ያለው። እሺ መሀል ከተማ ምን እያደረክ? ሮማን ታውቃለህ? ሮማን ላሳይህ። ጫጫታ ቦታ ሆነ ለዩቲዩብ ቻናሌ አስፈላጊ የምናቸው ኢትዮጵያውያን የምናቸው። ቆንጆ ነሽ ቆንጆ፣ እንዴት ነሽ? ሰላም ነሽ? ባለሽበት ቦታ ደህና ነኝ። አንተ እንዴት ነህ? ኔጭ አንቺ ልታላግጭ ነው የሞጣሽ። ኔጭ ገነት አያጅቦዬ እንዴት ነህ? ወይዬ አለሁልሽ የኔ ቆንጆ አለሁልሽ። ማዕሬ ሰላም ነው አያጅቦዬ እንዴት ነህ? አለሁት እግዚአብሔር ይመስገን። እንዴት ነሽ ቆንጆዋ? እግዚአብሔር ይመስገን። አንተ እንዴት ነህ? አለን ፋጡማ ወይዬ ቪዲዮ ሰራለሁ ብለሽ አንቺ ሸወድሽኛ። ታይ ወይት ፋጡማ ሉቡኮ ለስፈንልሽ እንደ አንዴ ቆንጆ አቲቲያ ናቲ ኩናቲ ዳካማ ሉቡኮ ፋጡማኮ ሉቡኮ አቲም እንዴ ፍቅር ነው አትንኩኒ ፋጡማዬ ወይዬ ልዘፍንልሽ ነበር ደበረሽ። ቆይ ቪዲዮ ሰራልሃለሁ አላልሽኝም አንቺ? እና ታዲያ ገና እንትን ላይ ሲሆን ደስ ጥሩ ነው ብዬ ነው። ይሄ በጣም ይደብሮኛል። እናቴን አሁን ነበር መስራት ያለብሽ ፋጡሜ እኮ ማልታቲ ሙጫሲ ኢልማ ኦሮሞዳ ወላሂ አልኩ አይደል እንዴ ነንጨ ሲከኛ ኦኬ ለንጨ ቤክታል ሰሚ ዛሬ የሆነ ደህንነት አግኝቼ ለንጨ ቤክታ ማሊኒ ነንጨ ቤክታ ለንጨ ኧረ አልነጨውም ዛሬ ወላሂ አልነጨውም። ማለት ሙጫሲ አንተ ልክስክስ እናተኝታለች ብለህ ነው አይደል? እንደዚህ የምትሻፈዱ አንቺ እህቴ ነች። ጅብ እንትን ምንድነው ሌንጫ ማለት ምንድነው? ገባይ ሌንጫ ፎኮርቴ ተምርን ለመንካት ነው። ሌንጫ ፎኮርቴ እኔ ታውቃይ ትነካኛለች። ነብር ነው የሚባለው በአማርኛ። ሌንጫ ፎኮርቴ ነብር ነው ምንድነው? ምን አውቃለሁ። ላዮን ምንድነው በአማርኛ? አንበሳ እኔ አንበሳ ምናምን ሳይሆን እንትን አሰርልኝ ቪዲዮውን። እኔ እንትናን አብሲን እኮ ነገርኩት። ይሄ ኢብሳ ነው ምናምን። አንቺ ከባድ ጌም እኮ ይሄ አስሊ ወላሂ አስሊ አብዲ ማን አለ ደግሞ ፌመስ እንዳለ ሰብስቢያቸዋል። የሆነ በቀደማቼ ነው ማኪ ቤትም ገብቻዎቼ ነበር። ከአማራዎች ደግሞ ማንን ቤታና እናገሪያታለሁ ኦኬ ብላለች፣ ግን አትመጣም። እሷ እየቀለደች ቢሆንም አሉ ለመተልሽ የባልና የሚስት ጌም እናቴን ከባድ ሙባረክ አብሲ እሺ ብሎኛል መልሶልኛል። አብዲ እሺ ብሏል። ሙባረክ አልመለሰም። አስሊ ኦኬ አለኝ እኮ በውስጥ። አስሊ ጥሩ ሰው ነው በነገራችን ላይ በጣም እናቴን ምርጥ ሰው ነው። በጣም ናንቀብዳኒ ምንም ችግር የለውም ማለት ፊት የኦሮሞ ዳውራሪ ነው። ጀግና ነው። አሪፍ ልጅ ነው። ተሚሯ እንዴ ሙጫ ኦሮሞ ወሎኮ ማልታቲ ኢልማ ባስጨት ጀዲኒ ያ ነቢ ኦሮሞ ወሎ ተሚሪ እምቢቃ ቤቆ ሀቤቤ ቆንጀቱ ሀቤቤ ገማሲ
አንተ ምን ሆነ ነው ጅቦ? ወይ ምን ሆነ ነው? ምን ኦሮምኛ በደንብ ትችያለሽ? ምን ሆነ ነው? አይ አንቺን አይደለም የኔ እናት ምን ሆነ ነው ያልኩት። ኦሮምኛ ትችያለሽ ለምን አታወሪም? ደከመኝ። እኔ ኦሮምኛ ሰምቼው ደከመሽ። እናቴን አያቶቿ ኦሮምኛ ይችላሉ። እግዚአብሔር ያበቤ አዳናች ቆንጆ ቤተሰቦች ናቸው። እኛ በዘራችን ራሱ የለብንም። በዘራ 28 ዘርብት አንተ ያኮ ወር አደገኝ ሰፊም ምን ደማ የሆነ ጥቅሳላ አደገኝ ሰፊም ቲዲሲ ይው 28 ዘርሽን ከቆጠርሽልኝ እናቴን አንበሳ ወርዳልዩ በ1100 ቶሎ በይ 28 ዘር ራሱ ወደ ኋላ ቢቆጠር ኦሮሞ አይኖርበትም ነው ያለው እኮ ቁጠሪ። አንቺ አያትሽን ኦሮሞ ካልሆነ ደግሞ እኔ እቆጣለሁ። አባት አያትሽ ኦሮሞ ካልሆነ እኔ እቆጣለሁ አይደል? ተው እንጂ ስምሽን ጥሪ። ቀጥይ ቁጠሪ። ቴምር ገለተማ ጅቦ ገለተማ ቴምር አልገባ ትግሬ ቲዲሲ አቡ ማልታቲል ማጫቅጫቃ ጀዲ አልፊን ገብተሽ እስቲ ዝም በይ ቁጠሪ። የዘመኑስ እሺ ቴምር ቀጥይ። መሐመድ ዳምጠው እሺ ዳምጠው አይሽ ውሸት እናቴ አንቺ እስከ 3 ከቆጠርሽ ኦሮሞ ይወጣሻል። እናቴ ትሙት ዳምጠው ስል ደን ዳጥካት ለዛ እኮ ነው የሳኩት። እሺ ከዛ ማን የጆከር እናት ሉባባ ሰኢዳ ኢብሳ ነው ስሟ። እናቴ ወሎ እንትን ጊራ ነው ይላል። አሁን የሰይድ ወረባቦ አባቱ እናቴን ወር እስቲ አንቺ ሳቷሺ ስምሽን ንገሪኝ። ቴምር እስከ 3 ቁጥሪ። ቴምር መሐመድ ዳምጠው ውሸት ከበደ ወላሂ ውሸት ወላሂ አሁን ከበደ የሚለው እኮ ከቤኮ እኮ ነው። ከቤኮ ከበደ ካሳው ይመር ቀጣው እያለ ሄዳል። የኔ ዘር እንዳለ እኛ የባላባት ዘር ነኝ። ባይ ዘ ወይ ቤተሰቦቼ አያቶቼ የአገር ገዥ ነበሩ። እዛ እንትን ጭቃብ ሲባል ታውቃለህ? ወላሂ ቴምር ወላሂ እያልኩ እየማልኩ ነው። አንቺ አሁን ትክክለኛ ስምሽን እስከ አያትሽ ብትቆርጥሪልኝ አንተ ያማል እንዴ? ምን ሆነ ነው? ወሎ እኮ አማራ እኮ ነው። በ1945 ቆይ አንዴ ሚት አድርግ። በ1945 እንትና አመር ግራኝ ወረራ ያካሄደ ጊዜ ኦሮሞዎቹ ከኋላ እየተከተሉ ከስስር ስም እየቀየሩ ይወሉን የራሳቸውን ስም ይወጡ ነበር። ምሳሌ እኔ ተወልጄ ያደግኩበት ሀገር ወረኢሉ ሀብተ ጊዮርጊስ ነው የሚባለው። እነሱ ናቸው ወረኢሉ ያሉት። በወረራ ዝም ብለው ስም እያወጡ ይሄዱ ነበር። ዳሰት ምንድን ነው የምትቀባጥረው? ታሪክ አንብ መጀመሪያ እንዳሉ የወሎ ስሙት። አንተ ባሪያ ስማ ጅቦ ስማ ጊፍት የሁሉ ለጊፍት ነው። አንበሳ እንድሰጡ አንተ ቁሪማ ይሆን ነጭ ማንንም ነው። ቆይ አንበሳ እንዲሰጠኝ እኔ አንቺን ላበሳጭ ነው። አንበሳ ፈልጌ አይደለም። ተይ እንጂ እኔ ቆይ ዓለም ህዝብ እንደጋላ ጌም ላይ እንድሳተፍ እየሰራው እኮ ታዲያ ዝም በል እንደ ጎጃም ኦሮሞ ነው ብትይኝ አልቀበልም። ጅቦ እኔ ስለተምር ስለማቅ እኔ ልናገር ብሮ በትልቁ እንዳትሰዳደው ኖ እዩ ለአንድ ነገር ተናገር እንቀምሳታለን። አረ እናቴን እኔ አልሰድባትም። ማርያምን ጅቦይ እኔ ወዳለሁ አጠፋሻለሁ። እናቴ ልጅ አማራ ናት፣ ደሜ ናት። ደግሞ ሚስቴ ዘመዷ ነች። ታፋችኛለች። ቀጥይ የሆነ ነገር ከተናገርኩ ታወራኛለህ ጅቦይ። በአጋሜ ይለኛል። ራስ ናግባ ገብተህ ስደበይ ስማይዶ ለቆን ነገር ተናገረ ተወርደን እንዲኻ ما قلت زارع صرف ناتي هفتار بان ناتي مشني أورمونا يكون ناقر
አይኮነ ግደፍ በቃ እሺ ገሪፈ ተምር ይወድሻለሁ ጸዋት አንበር ብሽሽቅ አና ሕጂ ከጸዋት ነው ግን አንቺ ሁሉን ድርቅ ነው የምታረጊው እንድረቅጥሽ ትፈልጊያለሽ እኔ አናትሽን ነው የምኮረኩምሽ ታውቂያለሽ በአንድ ወርድ ብቻ አርፈሽ ተቀመጭ ትግረኛ ደግሞ ማልሰማ እንዳይመስልሽ ነው በደንብ ነው ጫታኔ ሙጣትኝ ልትሰዳደቡብኝ አይደለም ኮፒ ሊንክ አርጉልኝ ታብታብ አርጉልኝ እስቲ ኮፒ ሊንክ አርጉልኝ እኔ ደግሞ ሁሉ ነገር ለጫታ ነው ደስ የሚለኝ ዜዶ ደግሞ ፍጥጥ ብላ ነው የምትሳደቡ ታይ ቆንጂዋ ታይ አትሳደቡ ሁላችሁ እኮ ደስ ትላላችሁ እኮ አማራ ደስ ይላል ኦሮሞ ደስ ይላል ትግሪዬ ደስ ይላል ሁላችሁ እኮ ናችሁ ደስ የምትልኝ እኮ እኔ በቃ ግን ላናዳችሁ ደስ ይለኛል አሁን ስም ብዬ አስገብቼ ሁሉ ሲናደድ ነው ደስ የሚለኝ በቃ ይቅርታ ግን ያባዬ ማሎ ያባይቴ ባላኔቴ አቁራ ማለዶ እኔ ኮርመኛ ዘፈን በቃ የሚችለኝ የለም ጠፋው እኮ ከተጻረፉ ይሁን ግደፊ ዜዶ ተይ ቆንጂዋ ወድሻለሁ አትሳደቢ ቆይ ሰው ላስገባላችሁ እና እንዴ የሆነ ሰውዬው እንዴ ተከስተ እዚህም ትገባለህ ልትጎርፈኝ ነው ቅምጥሌ እንዴት ነሽ እሺ ቡላላ ቅዱስ ጆ አብየት አጀንዳችን ተቀያየረ እኮ እኔ እኮ ስለ አዲስ አበባ ልጆች እያወራን አልነበር አው እንትና ቴምር ስትመጣ ደም ብላ እንትና አለች ዜድ አሳዘኑኝ ነው ያለችው የአዲስ አበባ ልጆች በጣም እናቴን አልኩት ምንድን ነበር የለበሰችው ቆይ ላሳይ ኢቶሪካ የሚለውን ቲሸርት ለብሳ እየየ ነክፈች ቪዲዮ ኪዳን ሐወይ ፒሳይ አቡይ አረ ጅቦ ወይ አታስወጣኝ ወይ በቃ በማርያም ክትጸራረፍ ይብልክን ጻገር አረ በቃ አነ ቆይ ጻረፍን ቆይ ለካ ማርያምን አይጻረፍን ማርያምን ኪዳን ሐወይ ላይፍ ጎልካ ይምላ ናይ ህይወትካ ጎል ይምላ ንቡላላ ከርኤዙ ኢቶሪካ ዝም እሺ ውጽን ሟሪ ይሄ እሺ حراي ግን አይተውጸና አውጸክን አዴትሙት ይፎቶኪ እሺ ከዛ ናይና ባንዲራ ድርብ አብልላይ خحራይ ባሪ ናይና ባንዲራ ቀይሕ ንብጫ ድርብ አብልክላን ተመልከት ቡላላ ለዚች ሴትዮ ተመልከት ቲዮሪካ በትግራይ ባንዲራ ይሄ እኮ ራሱ የቻለ ፖለቲካ እኮ ነው አብይን እንጎልብጦ እኮ ነው በቃ እስከ ጋሸና ድረስ እንዋጋው ሰዋያ የትግራይ ባንዲራ ሽፍን አርጊ እስቲ ሽፍን ቴዲን ሽፍን በትግራይ ባንዲራ አዎ ሽፍን እምባ እየተናነቃት ነው ያወራችሁ ስለ አዲስ አበባ ልጅ ዛሬ በጣም አዝና እናቴ እሺ ከአዲስ አበባ ላይ የተጋሩ ልጆች ሲለቀሙ እየጠቆሙ ትዝ ብሎሻል ታስታውሻለሽ እሱ እኮ ነው ያስለቀሳት ዋናው እኮ እሱ አና ጅቦ ንገረው ወይ ክዛረብ ረድ ታስታውሲ ብዬ ነው ዜድዬ አረ ጅቦ ወይ ክዛረብ ወይ አረ ንገረው ሕጅስ የአዲስ አበባ ልጅ ብለሽ ያለቀሽው ናይ ትግራይ ጦርነት እያፈሷቸው ትዝ ብሎሽ ነው ወይስ አሁን ላሉት የአዲስ አበባ ልጆች ነው ማን ነው ወላሂ ከምዛ ገር ኢለ ኦኬ በኸንዲ ረጅዋ ዳሬ ተገፋውም የሸገር ልጅ የትግራዋይ ነው እናቴን በትግራዋይነታቸው ሲለቀሙ ነበር ከመሃል ሀገር ወደ ዳር ወዴት መሰለሽ ደግሞ ሲሸኛቸው የነበሩት ወደ ዲዲሳ የሚባል እስር ቤት ሌላ እስር ቤት የታለ ደግሞ ወደ ሙተሃራ የሚባል እስር ቤት እናቴን ከመሃል ተጎፍተው ወደ ጥግ የወዱት የአዲስ አበባ ትግራዋዮች ናቸው እኮ ቆንጂዋ አንቺስ ለማን ያለቀሹ ንገሪኝ እስቲ ጅቦ ማራን ተወርደን ግደፍ እናቴን አላስለምልሽ ማዓረ ይፎቶ እንዲባ አይ ተወርደን ድልኻ ናይ ባሕቃ ይወርደልክ ናይ ባሕቃ
أدم سبورة لا خرخات باسة فيديو مع سوا فيديو قيسية تعصبنا قيسية جاوري متشوش عندها جوا حوي አሳዝነኝ ያለችኩ አመልጧት እንዳለቀሰችው አንተ እርግቻለሁ ተሳስባ ነው ريخا አረጁ ሁሉም ነገር ስድብ እኮ ከበር እንዳትሰዳደቡ እናቴ እንዳትሰዳደቡ አረኔ አልሰዳትም እኔን አስወርደኸኛል እኮ አስወርደኸኝ ተሳደበች እንዴ እሷ አልተሳደበችም ግን እንዳትሰዳደቡ ሌላ ነገር ስለአዲስ አበባ ሌላ ቤት ነው ያገኘሁት ከዚህ መውረዴ ነው አውቁት ሌላ ቤት ራስ ይታል ስሚ ቀደም ማለት ነው ስለ አዲስ አበባ ልጅ እንትን እያለች ነበር የቴዲን እየሰማች ስታለቅስ ነበር እናቴ እየየ ስትል አይ አንድ የሚያረጋችሁ ባለፈም ባንዲራ ይዛ እየየ ስትል ነበር አረንጓዴ ቢጫ ቀዩን እንትና ዜድ እኮ አገሯን ትወዳለች በጣም እናቴን ኢትዮጵያዊነትን ትወዳለች አንቺም መሰዳደብ ምናምን የለባችሁም መከባበል ስለዚህ ዮሐንስ ግን ለምንድን ነው የማይዘፍነው ቴምር እሱ እንዴ እሱን ቴዲን ጠይቀው ነው ያላቀ የሱ ኢትዮጵያ የራሱን ብቻ ነው ነጠልጥል ይያለ ሰላማን ነው የዘፈነው ቆይ ስለሚኒሊክ ጥቁር ሰው በቃ ደስ አፄ ዮሐንስ ኢትዮጵያ አይደለም ኢትዮጵያዊ ነውና ላጺዎቹ ለምን አዘፈነለት ነገስታቶችን ይወዳል እንግዲህ እሱ እኮ ለሁሉም ዘፍኗል በቃ ነጠቅለል አድርጎ ለአባቶቻችን ዘፍኗል አለ አፄ ዮሐንስ በዘፈኑ ባልበሙ አንዴ ብቻ ነው የጠቀሳቸው ግን እነ ኃይለ ሥላሴ እነ ጃን ምናምን ፈጣሪ እነ ሚኒሊክን ዘፈነላቸው እና ይዘፈንላቸው ታሪካቸው አሪፍ ነው እና ዮሐንስ ምን አለ እንደዘፈነላቸው ቢሆንማ ይነሱ ነበር እኮ ቴምር እናቴ ለአማራ ሲል አይደል መተማ ሄዶ የሞተው መተማ አማራ አይደል ዮሐንስ አንገቱን የሰጠው ዛል እኮ ዘፈነ እኮ አልዘፈነም የሆነች ቦታ ላይ ብቻ ነው አንዴ ዮሐንስ ብሎ አስገብቶ ወዲያው ዝም አለ ፎርቶ ይሆን ጦልቶት ይሆን አላውቅም ይሞቸው ነገር ጠልቶ ሳይሆን ፈርቶን ነው ወላሂ በይ ፎርቶን ነው 17 መርፌ ብሎ የዘፈነ ፎርቶን ነው አንቺ ዶፋር 17 መርፌ በደከመ ቁንጣ ያለው ፈርቶ ነው አዲስ ንጉስ እንጂ ለውጥ መቼ መጣ እንትን እሱ ማንንም አይፈራም በነገራችን ላይ ስታጠፋ ካየህ ይዘፍንብሃል በቃ አለቀ ደስ እሱ ራሱ ትክክል አይደለም ትክክል አይደለም ሰው እንዴት ነው ሌላው ከአብይ ቲፒኤልኤፍ ነበር የሚፈራው ቲፒኤልኤፍንም በደንብ አድርጎ ነው 17 መርፌ ብሎ ያቀመሰው ስለዚህ አይፈራም አገሩን የሆነ ህዝቡን ስትበድል ካየክ በቃ ታስት የታየውን በግጥም በእንትኑ በስንኞቹ ይገርፋል ይሄ ነው ቴዲ ራሱ ትክክል አይደለም ነው ቴምርስ አሁን ትክክለኛ ሰው ነው ሌላውን ሊወቅሰው የሚችለው እሱ ትክክል አይደለም መርጦ ነው የሚዘፍነው ይዘፍነው እሱ የሳላት ኢትዮጵያ ላይ ምንም መርጦ ለኢትዮጵያ ነው የዘፈነው ምንድነው የሚመርጠው ነው እሱ የሳላት ኢትዮጵያ ላይ 9 ነበርና በያመርት ይመጣ 3 ጨመረበት 12 ሆን ለ12ቱም ዘፈነ ምን አረሳሽውም ቴምር እያለሽ ነው የቱ የቴዲ እኔ 17 መርፌ አረኔ እንጃ እርስቼዋለሁ እባክህ እኔ ዘፈን አዳማጭ ነበር አልነበርሽም ትናንት ማለት ነው በገጠር ልጅና በአዲስ አበባ ልጅ መካከል ውይይት ነበር እኔ ለራሴ እነ እንትና ጋዛ ተያይዤና ያና ጋዛ እነሱ ጋር ስንቀጣቀጥ ነበር እና ያና የኦሮሞ ህዝብ ተጎርቷል የኦሮሞ ህዝብ አብይ የጎዳው ነው ምሳሌ የቱለማ ኦሮሞችን በአዲስ አበባ ዙሪያ ያሉትን ያፈናቀለ መሬቱን ለኦሮሞ ብልጽግና ባለሀብቶች እየሰጠ ነው በዛ ዙሪያ በአዲስ አበባ ዙሪያ ያሉ ኦሮሞዎች ከቤታቸው እየወጡ ነው የሚያድሩት ሌሊት አያድሩም እየታፈኑ ስለሆነ ቤታቸው አያድሩ ምናምን ስል አበደ ሰከረ ኛኛኛኛኛ በቃ ከዛ አማራ መሳደብ አልጀመሩም ኦነግና አሁን እዛ ለኦሮሞ አዝነሽ የተናገርሽው እንደዛ ከልብሽ እንዴ
ቡርቃ እውነት እንዴ ነው? ህዝብ እኮ እንደ ህዝብ እኮ ህዝብ እኮ ነው። ምን ሆነ ነው አንተ ጂቦ? እንዴ ታዲያስ ሳይሰማኝ ድምፅሽ ጅቦዬ ሚት አድርጉ። ልክ እንትና ማን ነው የቡርቃ ዝምታ ወደኋላ የፊጥኝ እየታሰሩ የመከላከያ ልብስ የለበሱ የኦሮሞ ልዩ ኃይል ልብስ የለበሱ ሲገሏቸው ሲረሽኗቸው ወጣቶችን አሳየ። እየተገደልን ነው አለ ሰው። እሱ በሰጠው ሀሳብ መሰረት ምን አልኩኝ እኔ? አብይ አህመድ ኦሮሞን እየገደለ ነው። በተለይ ደግሞ በአዲስ አበባ ዙሪያ ያሉትን ምሳሌነት ጃልሰኝን አሰማርቶ በአዲስ አበባ ዙሪያ ያሉ የቶሎማ ኦሮሞች እንዲሰቃዩ፣ እንዲዘረፉ፣ እንዲታፈኑ አድርጓል። እየታፈኑ ፋኖ አዲስ አበባ ነው። የምን ፋኖ ነው? ደነዝ ፕሮፋይሉን እዩ። ፋኖ አስወርደው ፕሮፋይል ላይ ተሻል ፋኖ ይላል። እሺ። እና በአዲስ አበባ ዙሪያ ያሉት እየተፈናቀሉም ነው። መሬት ገበሬዎቹ የገበሬዎቹ መሬት 20,000 10,000 6,000 ካሬ ለኦሮሞ ብልጽግና ባለሀብቶች እየተሰጠ ነው። ከዛም ደግሞ እየተገደሉ ነው። እኔ ደግሞ እዛ አካባቢ ያሉ ወደ ኮየ ፈጭ ተጠግተው ወደ እነሱ የሚኖሩ የአዲስ አበባ ነዋሪዎች በፊትም ማውቃቸው የተፈናቀሉ ከመሀል ከተማ ብዙ ሰው ያገኙኛል። ሰው ሳወራቸው ይነግሩኛል ይሄን እና ጥሩዎች እንደሆኑም ይነግሩኛል። ምን ያለበት ለኦሮሞ ነው? አይ ለኦሮሞ ለኦሮሞ ድምጽ ስንሆን ግን እንዳጋ ኦሮሞ ልጆች ነው ማለት ነው። ቡላላ ኦሮሞዎች ወይ ቡላላ ተረጋጋም ታናታን አይ አለሽ ቆይ ትጨርስ እና ማለት ነው። ይኸውልህ አብይ አህመድ የሱ አሁን ቆይ የትግራይ ህዝብ እንደ ህዝብ ተጠቅሟል። ወያኔ ስልጣን ሲይዝ መልስልኝ ተጠቅሟል እንዴ? እኔ የትግራይ ተወላጆች አዲስ አበባ እየመጡ የሚለምኑ አውቃለሁ። እነሱ ስልጣን ላይ በነበሩ ሰዓት ብዙ አሉ። በጣም ብዙ በጣም ምስኪኖች አሉ። ስለዚህ አሁን ኦሮሞም የሆነ የተወሰነ ግሩፕ ነው እንጂ ተጠቃሚ ሁሉም ኦሮሞ ይጠቀማል ማለት አይደለም። ግን አሉ የአብይ አህመድ የሚፈልጋቸው ኃይሎች ከትንንሽ እስከ ትልልቅ ባለሀብት የሚደረጉ የኦሮሞ ተወላጆች አሉ። ያ ለአብይ አህመድ ሊጠቅሙ የሚችሉ ኃይሎች ናቸው። እንደ ህዝብ ግን ተጠቃሚ ነው ብዬ አላምንም። ህዝብም እኛ አማራዎች ህዝብም አንጠላም። የኦሮሞን ህዝብ ቴዲ አፍሮ የዘፈነው ለኦሮሞ ቱለማ ከአዲስ አበባ ለሚፈናቀሉት ነው ማለት ነው እንዴ? አዲስ አበባ የኦሮሞ ቱለማ አዲስ አበባ ምን ማለት ነው? አዲስ አበባ ያለውማ አብዛኛው 80% አማራ ነው። አዲስ አበባ ያልሽ ነበር እንዴው? ኖ ላይክ አሁን እኮ ይውልክ ሀገር ሲሪ የሚባል እኮ ወደ ገጠሩ ወስደው ጥለዋቸዋል እኮ የአዲስ አበባን ሰው። አንተ ያማል ኮንዶሚኒየም የ40 ሚሊዮን ቦታ እየቀማ የ5 ሚሊዮን ኮንዶሚኒየም የሰጣቸው ኦሮሚያ ክልል ነው ወስዶ የሰጣቸው። አሁን እኮ የአዲስ አበባ ሰው እኮ ለመስተናገድ ራሱ ኦሮመኛ እያስተረጎመ ለትርጉም ብር እየከፈለ እኮ ነው። ምን ሆነ ነው? ምንም የሚገናኝ ነገር የለም። ገበሬውን እያፈናቀልና ይኸውልህ ከአዲስ አበባ ሰው የ40 ሚሊዮን ቦታና ቤት ይዘርፋል። ከገበሬው ደግሞ 20,000 ሄክታር ቦታ ይቀማና የ5 ሚሊዮን ኮንዶሚኒየም ለአዲስ አበባ ሰው ይሰጣል። በዚህ ምን እየተጎዳ ነው? የአዲስ አበባ ሰው የ40 ሚሊዮን ቤቱን ተቀምጦ ቦታውን ተቀምጦ የ5 ሚሊዮን ኮንዶሚኒየም ነው የሚሰጠው። ያንን ቦታውን ደግሞ የገበሬ ነው። ለገበሬዎችም በእርግጥ ኮንዶሚኒየም ሰጥቷቸዋል። የገበሬ ቤተሰብ በሚልም ለልጆችም ለምናም ተሰጥቷል። ግን ፌር ነው ብዬ አላስብም እኔ። ከዛ እነሱን ደግሞ ከዛ እየፈናቀለ ወደ ገጠሩ ወደዛ ምናምን ነው የሚልካቸው። ከዛ እነሱን እንትኑ ደግሞ አብይ አህመድ ያደራጀው ይሄ ሹርቤው ጃልሰኝ ግሩፕ ሲገለው ምናምን የነበረ ነው። ሲታፈን ሌሊት ከቤታቸው ታስረው የፍጥኝ ምናምን ተወስደው 8-7 ሚሊዮን ይጠየቃሉ። ይሄ ምንም ጥያቄ የለውም። የተደረገ ያለ ነው። አንድ ጥያቄ ልጠይቅሽ። ምን ሰኚ ሹርቤው ስትይ ማለት ነው። ሰኚ ከኦነግ ወጥቶ እጁን ለመንግስት ሰጥቶ ነው አይደለ? አልሰጠም። ተደራድረው አይደል እንደ የገቡት ለመንግስት። መጀመሪያም ከመንግስት ጋር ነው የሚሰራው። አባቴ ምን ሆነ ነው? እሺ
ሙሐቤስ ኮሎኔል ሙሐቤ አሁን መንግስት ጋር ኮሎኔል ሙሐቤ አሁን ለመንግስት እጅ ሰጥቷል እኮ ገዳይ ሆኖ ማለት ገዳይ ሆኖ ሙሐቤ እንዴት ገዳይ አልሆንም እንዴ? አንቺ ምን ሆነሽ እኮ ምን አገናኘው? ይኸውልህ እኔ ስማ ያገናኘውን ልንገርሽ። ያው ሰኚ እጁን ሰጥቶ ሲገባ አሁን የገዳይ ግሩፕ አቋቁሟል አልሽ አይደል? በሰኚ በኩል እንትና ነው አብይ አህመድ ነው እኮ አብይ አህመድ ነው የተቀበለው። አሁን ሙሐቤንም ሲቀበለው አብይ አህመድ ነው። ኧረ ኮፒ ሊንክ ያደረጋችሁ ሙሐቤ ስላረጀም ነው ደክሟል። ከዛ ደግሞ ወንድሞቹ ጋር ልግባባ ሲል ነው አርጅቷል። ሙሐቤ የራስሽን ታጣፍጫለሽ። ኖ ማጣፈጥ አይደለም ዳስ እውነቴን እኮ ነው። ጃልሴኝ እኮ ማጣፈጥ አርጅቷል። ምን እያያችሁት አይደል እንዴ? ምንድን ነው እንዴ? ሙሐቤ አርጅቷል። ግን ሙሐቤ ብልጽግና ልኮት እኛ ትግል ውስጥ ገባ አልልም። ዳስ ሪያሊቲውም ደግሞ አልነበረም። ታሪኩ የሚያሳየው የአማራ ህዝብ ተበድብሎ ስትታገል የነበረ ነው። ፍቅሩ አሁን እጅ የሰጠው ፍቅሩ ሌባ ነው። ከመጀመሪያውም ሊዘርፍ ነው የገባው ፍቅሩ። እኔ ፍቅሩን አልወደውም ባይዘው። አዎ ሌባ ነው። ባለፈ አዲስ አበባ ሰው ልከንበት ቪዲዮ አድርገ ነው የሚጠጋው ሰው ካፒቴን ማን ነበር ስማቸው? ካፒቴን ማን ነበር? ካፒቴን ማስረሻ። ያም ሌባ ነው ያራሱ። ያ ከመጀመሪያውም ሙሐቤ እውነተኛ ታጋይ ነበር። ግን አሁን እንደነ ማስረሻ ሰጤ አይነት ጋር ተጣመረና አምቦጃቡጆ እጅ እንዲሰጥ አደረጉት እንጂ ጀግና ነው። ስለ እውነት ተዋጊም ነው። ባይ ዘ ዌይ በጣም የታወቀ ተዋጊ፣ ካርታ መልክዓ ምድር እያነበበ የሚዋጋ ነው። እና ይሄ ምንም የኔ ስለሆነ አይደለም ማለት ነው። እንደ ጃልሰኛውን ገዳይ ነው አላልሽም? ጃልሰኝና ኮሎኔል ፋንታውን ምንም አያገናኛቸውም። ኮሎኔል ፋንታውን ኮዛን ነው የወጣበት። አንቺ ለምንድን ነው ቆይ ሁለቱም መንግስት ኮሎኔል ፋንታውን የህዝብ ኮዝ ይዞ በፊትም በመፈንቀለ መንግስት ወያኔ እስር ቤት አስገብታው ነበር። አሁን ምን ተፈጠረ መሰለክ? አለመግባባት ሲፈጠር ከዛ ኮሎኔል ፋንታውን እንደነ ምሳሌ ማስረሻ ሰጤ እንደሚባል አይነት ልክስክስ አይነት ሰዎች ጋር አጋጣሚ ከወንድሞቹ ጋር ተለይቶ ከልጆቹ ጋር ልበል ከነመሬ ጋር ተለይቶ እነሱ ጋር ሊያንስ ፈጥሮ ብቻውን አስቀሩት። ብቻውን ቀረ። ሰራዊቱ በሙሉ ትቶት ወጣ። የማረግ ስም አለው ካፒቴን ማስረሻ ሰጤ። whatever ምንም ይሁን ካዲ ነው። ፍቅሩን ሰጠሪ ብለሽ አትበይው። ፍቅሩ ሌባ ነው። ዝም በል ፍቅሩ ሌባ። ኮማንደር ፍቅሩ ነው በክብር ስማቸው። የምን አባ ኮማንደር ነው? ኮማንደር ሆኖ አያውቅም። ፈርስት ኦፍ ኦል ሆኖ አያውቅም። እንደዚህ አይነት ጠብደል ፋራ ሌባ ሰርቆ ለአብይ እጁን የሰጠ ውሸታም አንድ የፋኖ አንድ የፋኖ እንትን ማለት ነው። አንድ የፋኖ መሪ ልጁ አሜሪካ እንግሊዝ ፈረንሳይ የሚል ጠብደል ውሸታም። ይሄ ምን አባቱ ብታገኝ ቂጡን መውጋት ነው እንጂ ያለብህ እሱ ኮማንደር ነው ምናምን እንደዚህ አይነት የወጣት ደደብ። አንድ ጥያቄ እነዚህን ራስሽ ሌቦች ምናምን ካልሻቸው እሺ ይሁን። አንተ ጂቦ አንተ የገጠር ልጅ አንዴ ቆይ ጀግናው አርበኛው ኮሎኔል ደመቀ ዘውዱስ አሁን እሱ ደመቀ ዘውዱ ከብልጽግና ጋር ነው የሚሰራው። ስለዚህ እኛ ብልጽግናን አንደግፍም፣ ደመቀ ዘውዱን አሁን አንደግፈው። ምን ያላየም ቤቴ ፎቶውን ዘቅዝቀዋለሁ እኮ የአማራን ህዝብ ክዷል ደመቀ ዘውዱ። ምን ነው የምታወራው? እኔ ቤት የማወራውን ነው እዚህ የማወራው። ደመቀ ዘውዱ የአማራን ትግል ክዶ አሁን ከአብይ ጎን ቆማል። ልንቀጠቅጠዋለን። ቀጥ ብሎ እኛ ትግል እስካልተቀላቀለ ድረስ ቀጥ ብለና እያልነው ነው። አሁን ና እየጠበቅን ነው። ና እምቢ ካለ በየቀኑ ይጀለጣል። ባክሽ እሷን የሰሊጥ ንግድ ላይ ነው። አማራ ትዝ አይለውም በዚህ ሰዓት እናባረዋለን። አሁን የዘብ በሙሉ ወደኛ ይቀላቀላል። ምክንያቱም እዛ ያለው አማራ ነው እንዳለ። ቆይ እስቲ አብዱ ሊሰድበኝ ነው። እስቲ አብዱ የገጠር ልጅ ብለን የጀመርከው እሺ ቀጥሎ እንዴ ስደበኝ እስቲ አጭሰኝ። ጂቦ ለምንድን ነው አውስትራሊያ የማትመጣው አንተ ሰው? እሺ እንደሚወደው ንገረው። አቦ አንወድም ጂቦ የሚወድ የለም እባክህ።
ራሳችን ለምን አውስትራሊያ አትመጣም? ጂቦ አውስትራሊያ እኔ ቆንስላ ነው እንደምሰራው ዝም ብዬ ብድግ ብዬ ግን ወንድ ሲወደው ነው ይሸክከኛል። ወዳለው ምናምን ሲባል ወደዛ ዝም በይ አንቺ ደግሞ ይሄ ምንድን የትራክ ድራይቨር ዝም በይ በትራክ ልጅ እኔ ዝም በይ ወዳለው አትበል። አድናቂ ነኝ በጣም ትመቸኛለህ ምናምን በል ወንድ ልጅ ወዳለው አይላም ምናምን አይባልም። ገበዘለማ ያቱኛ አቦ ወደዚያ ደግሞ ስለ አዲስ አበባ ሊታወራለች እንዴ? አንዴ አዲስ ጋላሪ አበባ እየሞላችሁ አረጋ አብዱ የአዲስ አበባ ልጅ አላለም አማርኛ በደምብ ሳይችል አማርኛ እኮ ራሱ አጥቷል። አዲስ አበባ ምን አገባኝ? ቴምር ምን ፍጣር እያለ እስቲ ሐሳቡን ያስተላልፍ እስቲ በእናትህ ወዳለው አለክ ወዳለው አይባል ማርና እግዚአብሔር ይወደድ ወንድም ባላህ ቅር ጅቦ እኔ ልናገር ጅቦ ታፍኜ ነበር ብሮዬ አሁን ቴምር እኔ ልታ ማንሽ ታፍኜ ነበር ጅቦ አብዲ ሚውት አርግ ታላቁ አረ በቃ ያውራቱ አብዲ እስከማስብ አብዲ ያውራ ቀጥይ የኔ ፍቅር ቀጥይ መውደዴ ውዴ ፍቅሬዋ ወይ ሐወይ ቀጥይ አውሪ ላንቺ ነው እንጂ ቀጥይ ሚዲያ ላንቺ ነው የተሰጠ ስሙ ይዋጋዕ በቃ አደግም ይዋጋዑ በቃ ላንቺ ተሰጥቶሻል አውሪ የኔ ቆንጆ የመሰለሽ አታነትና ፖለቲካ ገለ ይፈልዳን ጣረፊ ሐሰን ረበቃ ቅሬኒ ኣብ ገዛ ካይኒ ኮለካ ላይ ፈለጥኩ ዋ በቃ አዲገዮ በቃ ግደፊ እዛ ዓውይላ نوري معري نوري سيدك سقي له بقى جيب حوي بقى سقي له بقى اوكي اقرا في لك روحي صاحبي خلاص قحفي يا اخي قحف مرضي الله بكم هاغيرك كيف فقري በቃ ስርዓት ግበረኔ አሁን ፖለቲካ ማውራት አልፈልግም አለች። ጉአፍ አለች። ጉአፍ በቃ ስርዓት ግበር አለች። ጀት ፍታኝ አለች። ፍታት ፖለቲካ መግባት አልፈልግም አለች። በቃ እኔ ፖለቲካ አይደለም ያወራሁት እኮ እናቴ ፖለቲካ ነው እያወራን ነበር። በነገራችን ላይ ጅቦ ተምር እኔ አንድ ነገር ልንገርሽ ተምርዬ የኔ እናት እኔ ይኸው ጅቦ ቤት ነው ያለሁት። እግዚአብሔር ነው የምልሻለሁ እኔ ያው አከብርሻለሁ ወድሻለሁ እህቴ ነሽ ማርያም ነው የምልሻለሁ። እኔ ፖለቲካ ውስጥ የለውም። እኔ በቃ እኔ እንደው በምትወጃት እናትሽ በቃ የፖለቲካ እንደ ፍላጎትሽ ፖለቲካ አውሪ። የትግራይ በቃ ስም እንዳታነሽ ብቻ ይሄ ብቻ ነው የምፈልገው እኔ አንዴ ተይ እንጂ ሌላ የለሽም። አንሱልኝ ነው እንዴ አፈር ሰውን አንሽልኝ እያለች ነው። አነሳለሁ የሚወራ ካለ ስለ ትግራይ አወራለሁ። አንቺ ስላልሽ አይደለም ግዳንሽ። አሁን እኮ ነው ስለ ትግራይ አወራው ግዳንሽልኝ እየየ አነሳለሁ እንዴ ትግራይ እኮ አንድ ፓርት ኦፍ ኢትዮጵያ እኮ ነች። ትግራይ ለብቻዋ አልተገነጠለችም። ስለ ትግራይ አሁን አንስተሻል። እውነቷን አሁን ኮሎኔል ደመቀ ዘውዱ ትግሬ ነው። አዎ አራታስኩ አይ እናቴ ትግሬ ነው። አዎ አባቱ ብለዋል እሱ። እኛም እኮ ከትግላችን ይውጣልን። እንዴት ይኸውልህ ታግለን እንዴት ካደን ሲክደን ይሄን ሰው እየመጠራጠር አለብን። የአማራ ትግል ምንም ምክንያታዊ አይደለም ሲል ምክንያቱም 27 ዓመት ለእናንተ ሲያገለግል ነበር። ከዛ መጥቶ ነው እንትን የሆነው። ስለዚህ እኛም እየተጠራጠር ነው ትግላ ቶሎ ለአማራ ጎንደር አማራዎች ብር አታዳምጪ። አንድ ነገር ንገርሽ እናቴን ነው የምልሽ ከልቤ ኮሎኔል ደመቀ ዘውዱ ጋር ደብረጽዮን የተጣላው ለምሳሌ ስልጣን ላይ ያሉ ጄኔራል አርጉኝ አላቸው። አናረግህም እናቴን በዚህ ነው የተጣሉት። ጄኔራል አርጉኝ አናረግህም። ከዛ ታው እምቢሽ እኔ እኮ አማራ ነኝ ብሎ ጎንደር ድርግም አውቆም ብሎ ከዛ አማራ አውቆ ነው ሰውዬው እኮ ትግርኛ አፉ ሲናገር እኮ የትግርኛ እኮ ነው። እስቲ ሞተው በልበዩ እንደ ትግሬ እኮ ሞታ የሚለው እኮ መቶ ነው የሚለው ሚቶ። ይሄ ሰውዬ እኮ አማራ አይደለም። ኤንዌይስ ወልቃይትን አሁን ለአማራዎች ይስጥና እናንተው ዘመዶቹ ጋር ይቀላቀል። እኛም ፈልገው ምንም ወልቃይትን እኮ ጀግና አማራዎች ናቸው የያዙት። እሱ አይደለም እሱ የዛን ሰዓት የውጊያው ሰዓትም የለም።
ኧረ ከጎሳ ፖለቲካ ለአብይ አህመድ እያገለገለ ነው። በቃ እንደ ደብረ ጽዮን ሂድና 4 ኪሎ አማካሪ አድርገው ከፈለገ ወልቃይትን ግን ለጎንደር አማራ መልቀቅ አለበት። እውነትህን ነው። ትግሬ ነው። አዎ በቃ በስልጣን ነው ጸቡ። ይቦ ጄኔራል አናረግህም አንተ አልተባልክም። ወይ ማረይ ደግፈኒ ማኮረይ እንዴ ደመቀ ዘውዱም ትግሬ ወይ ጉድ ስሚ ጄኔራል ተፈራ ማሙ ትግሬ እንደሆነ ታውቂያለሽ? አይ እሱ አማራ ነው። ትግሬ ነው። ማን ነው ትግሬ? መጽሐፉ ላይ የትግሬ ዘር በሆነ 7 ዘር አሁን መጨረሻ አካባቢ አለብህ ተብያለሁ እንጂ ነኝ አላለም። የሆነ ተነግሮኛል ነው ያለው። ስሚ በቀደም መግለጫ ሲሰጥ ሰምተሻል? አንድ ወታደር ወደ ትግሬ ሲሄድ ከኋላ ነው የምንከመርበት ሲል ህዝብ ነው ያለው። ወደ ትግራይ ሳይሆን የትግራይ ህዝብ እንዲመታ አንፈልግም በአብይ ነውና እና የትግራይን ህዝብ ይጨፍጭፉት ነው አብይ ጨፍጭፈው ነው አንተ የምትለው። የትግራይ ህዝብ ነው ያለው። ሂዝ ራይት ባይ ዘ ዌይ። እና የትግራይ ህዝብ ማለቅ አለበት። አብይ አማራና ትግሬን አጣልቶ በአማራ ላይ አልፎ የትግራይን ህዝብ ጨፈጨፈ አይደል? ሶ አሁን ድጋሜ መጨፍጨፍ የለበትም አንፈቅድለትም። አሁን የሱን ፖለቲካ ነቅተንበታል ነው ያለው። አሁንም የአማራ ህዝብና የትግራይ ህዝብ አንድ ነው ሂዝ ራይት። የኢትዮጵያ ፖለቲካ እኮ አሁን በቃ እንትን እያለ ነው። አሁን ለምሳሌ በአብይ አህመድ ብልጽግና ላይ የቆሙት እንዳለ እነ እንትና ታውቂያቸዋለሽ? እነ ብአዴን አይደለም እነዛ የወሎቹ እንዳለ ኦሮሞች ናቸው እኮ የእንትን ልጆች ናቸው። የወረባቦ የወረ ሂመኖ የወረ ቃሉ እንዳለ ኦሮሞች ናቸው። ዘለው ወደ ዘራቸው ወደ አብይ አህመድ ታውቂያቸዋለሽ? ምነማን ናቸው? እንደዚህ የወሎ ፓርቲ ማን ነበር የሚባለው? ወሎ እኮ አሁን እኛ ፓርቲ ነን የሚሉ እኮ የወለጋ ያሩስፊ ከሆነ ቦታ ተለቃቅመው መተው እንጂ እኮ ይኸውልህ ከሚሴ ላይ ራሱ ሄደው አማራን ሲጨፈጭፉ ከሌላ አካባቢ እየመጡ እንደሆነ ታውቃለህ አይደል? ተጭነው እየመጡ ይሄን አታውቅም? የሌላ አካባቢ ኦሮሞችን ጭነው እዛ ባይሱዚ አምጥተው ያፈሷቸዋል። የእነንትና ጓደኛ ይሄ የክርስቲያን ታደለ ጓደኛ ማን ነበር? ፓርላማ ያለው ማን ነው? ስሙን ንገሩ ይበላል። ይሄ አናታም ትልቅ ጭንቅላት ያለ ዶክተር ቀለጠ ሞላ። እሱ አሁን ኦሮሞ ነው። አይሽ በለጠ ነው ቀለጠ። ይሄ የኛ የወሎ ሰው ፓርቲያቸው ምንድን ነበር? ንገሩኝ እስቲ። ፓርቲያቸው ቀለጠ ሞላ ነው የምንለው እኛ። በለጠ እንኳን ነው ደሳለኝ። እሱ ምንድን ነው? ኦሮሞ እኮ ነው። እንዴ ጭራሽ የረሱ ዶክተር ደሳለኝ የጎጃም ሰው ነው። አንተ ቀዳዳ ውሸታም የሚያባ ኦሮሞ ዝም በል ምርጥ ጎጃም አማራ ግድ ጀግናውን እንዳለ ሌላ ብሔር ተሰጅቦ ከነሱ እንዳለ ኦሮሞች ናቸው። እና ጌታቸው ረዳ አማራ ነው። ምን ትላለህ? ኦሮሞ ነው ጌታቸው ረዳ እና ቴኒ ጌታ አንተስ ራያ እኮ ነው እንትና ታውቂያለሽ? አንተ ኦሮሞ ነህ? ግማሽ ኦሮሞ ግማሽ አማራ ሙሉ ትግራዋይ ነኝ እኔ። ግን አይ ሙሉ ግማሽ አማራ ግማሽ ኦሮሞ ሙሉ ትግራዋይ። እሺ ጂቦ አሁን እየካዱ ነው። አይሽ ሰው ወደ ዘሩ እንዳለ ትግሬዎች አሁን ወደ ትግራይ ሄደዋል። የአማራ ተወላጆች እነ ጄኔራል ተፈራ ማሞ እንትና ደግሞ የራያ ትግሬ ነው። ይሄ ማን ነበር ተዋጊው በወሎ በኩል ያለው የቆቦ ልጅ ማን ነው? አላውቀውም። መሬ ወዳጁ መቀሌ ገብቷል። ትግራዋይ እኔም እኮ አድዋ ትግሬ ነሽ ብሎኛል። ሞጣ ቀራኒው አንድ ትግራዋይ አስገብቶ አንቺ ኦሮሞ ነሽ ተወዛግበሽ ነው እንጂ ወረባቦ ተወለሽ እናቴን አንቺ አንተ ክፍታፍ አፍናት ማለት እኮ ኦሮምኛ እኮ ነው። ኩታብር አይ ቶልድ ዩ አንተ ዓመተ መሀይም ስለሆንክ ዓመተ ምህረት አልገባህም እንጂ ነገርኩህ በተደጋጋሚ። ግራኝ አህመድ አገር የወረራ ያካሄደ ጊዜ ኦሮሞቹ እየተከተሉ ሲቀይሩ ነበር አልኩህ። እሺ አሁን የአማራ ትግል ለሁለት የተከፈለ ኦሮሞና ትግሬ ሆኖ ነው። እናቴ አንስማማ በምንም ተአምር አይውልክ የአማራ ትግል
ጅቦዬ አንተ መላጣ ተለያይ ኦሮሞና ትግሬ ስለሆኑ ነው ተለያይተው እዛ ግማሹ ወደ ትግሬ ተጠግቷል፣ ግማሹ ወደ ኦሮሞ ተጠግቷል። በቃ እኛ እኮ አልገባንም እኮ ቴምር፣ ያንቺ ምስኪን እኮ ነሽ። እናቴም ፖለቲካው አልገባሽ አይደል? ይሄ እነ ዶክተር ቀለጠ ያልሽው ፓርቲያቸው ምንድን ነበር? ስሙን ንገሪ። ወሎ ክልል ነው እኮ የሆነ ሰዓት አብን ስማማ አብን ነው። እኔ ዛሬ ግን የነ አያና የብልጽግናና የኦነግ ደጋፊ ሆነው ሲቀጣቀጥ ቆይተው እኔ ኦሮሞ ህዝብ ተጎርቷል ስል ዙረው እኔን የተሳደቡበት መንገድ ማለት እኔን ሳይሆን አማራን የተሳደቡበት መንገድ የአማራ ህዝብ በቃ ወደፊት የማይቀርለት ከኦሮሞ ጋር እንደዛ ቢሉ ተሳደቢ ነበር። እርግጠኛ ነው። ለምንድን ነው የምሳደበው? የአማራ ህዝብ ተጎርቷል ብሎ የሚያወራ የኦሮሞ ተወላጅ ካለ ናይስ፣ በጣም ጥሩ ኦሮሞ ተገኘ፣ ጎበዝ፣ በርታ፣ ናኛ ቤት አብረን እንደ ኢትዮጵያዊ በሐሳብ ልዩነት እናወራለን። እኔ እኮ ስለማቅ እኮ ነው ቴምርዬ። አሁን አንቺ ስትከራከሪ በደንብ ጠንቅቄ አውቃለሁኝ። ለምን በይ አሁን ወሎ ተጎድቷል ጎንደር የጎዳው ብልሽ ልትከፋፍለን ነው ምናምን ነው። አሁን አንቺም ሄደሽ እዛ ያወራሽው ምንድነው የኦሮሞ ቱለማ ተጎድቷል አርሲና ጅማ ተጠቅሟል ምናምን ብልሽ ፖለቲካ ሰራሽ። የዛኔ ቅድም እንዴት እንደተናደዳችሁ አረ እንደዛ አይደለም። አይደለም ያመጣ ነው ስታፕ ይኸውልህ ተገለናል ብሎ ምንም አልተቀባበሉኝ። ኧረ እኔ ብድ ነው የማደርጋቸው። እኔ ላውራ ካልኩኝ እንዲህ በስነ ስርዓት ሲሳደቡ እሳደባለሁ፣ ፖለቲካም ሲዋሉ አወራለሁ። እኔ ችግር የለብኝም። በደምብ ነው የማወራው። አሁን አንድ ዘመድሽን ላስገባ። ቆይ አንቺ መቼም አምነሽ አትቀበይም ዘመዶችሽን እናገባ ኢብራሂም ኧረ ተውስ በእናትህ ኢብራሂም። አይ ይሄማ ኦነግ ሸኔ ነው። ወላሂ ወሎን ራሱ በቁቤ ነው የጻፋት። አበዛት። ወሎ 2 ወርድ ነው እሱ 6 አድርጎ ነው ያመጣት። አንዳንድ ጊዜ እኮ ደብተር ራሱ ቶሎ ቢጨርስ ኢብራሂም እህትህን ተዋወቃት። ቴምር ትባላለች፣ ከወሎ ነው። አንተም ወሎዬ ነህ። ተዋወቁ። እኔ ወሎዬ የሚባል ወሎ አካባቢ ነው እንጂ አማራ ነኝ እኔ። እህቱ አይደለሁም። ግን ያው ልክ እኛ መሬት ሰተናቸው ከሚሴ ላይ እየኖሩ ነው። ያው ምንም ችግር የለውም። አማራ እምነት ነው። በቃ ህዝብ አይደለም። ተረጋጊ። ያው ኢብራሂም ማልታቴ እኛ እንትን ሰተንክ ምንድነው መሬት ሰተናችሁ ከሚሴ ላይ። እናቴ የቀጠሮ ጌም አለብኝ። ፖለቲካውን ከቀጠሮ ጌሜ በኋላ አፈጣፍጣቸዋለሁ። ማፊ ሙሽኪላ አየሁ ኢትዮጵያ ጋር ያለውን ልዩነት። የምንለፈው እኛ የሚነዱት እነሱ። ያው ምን ታረጊዋለሽ? አየር ነው ሁሉ እየተበልተናል። እናቴ ንገርልን። ኧረ እባክህ ስኮርት ጎማ ቢሰጥ እዚህ መኪና ላይ እንዴት ነው ላዳ ላይ የሚገጥመው? ተው ኢራን አፉ ትበለና ካለዚያ ስማ፣ እስኪ ቪዲዮን ክፈትና ያለን ነገር አሳየን። በጣም አታዩም? ልጁን እንዴት ታዝበዋል? በቃ ብረት ጀመርኩ። ስራ የለም፣ ነዳጅ የለም። በቃ ስራ ፈታን። የቡሌ ፈታ እያልን እየበላን ፈላልገን በቃ ጅቦ ሐወይ ሰሰናዩ ንራኸብና ሽዶ። እሺ ኪዳነ ሐወይ እሺ ካሳይ ነው አንተ ካሳይ እናት ወይ እናት ሐፍተይ ንዓኸ ዝብለክ ነገር አለን እንዲ ግን ቀሲልና ኣብ ዘወዳባ ይኾነን። እሺ በውስጥ ጻፍልኝ። በቃ ሊበሉኝ ነውና ወዲያው ተመልከች። ቅድም ያየሽው ገመችሳን እዩ። አሁን ደግሞ እንዬ ታይ ሰው ሊሰልለን ነው። ቲክቶክ ጀምረናል። እስኪ ፎሎ አድርጉን። 300 ሰዎች አላችሁ። ታክሲ ነዳጅ የለም። 3 ቀናችን ከተሰለፈን ይኸው ተደብድበን ጀርባችን እግራችን ጎብጦን ሳንቀዳ ነው የገባን። ተቆርጠን አንቂ ተክል እየተጠቀምን ነው። ቆይ ማቲ ላስገባል። ቆይ ማቲ ኮታ ገመችሳ የታለ? ገመችስ ኮት ማቲ
ሄደ በቃ። እስቲ ፊትህን አዙረው ገመቺሳ ሌዘር ጃኬት አዙረው በቦዲ በሙቀት ያኛው ኤሲ ከፍቶ በላንድ ክሮዘር አይ ይሄን ቪዲዮ ትልኪልኛለሽ እሺ ጅቦ አንቂ ተክል እየተታየው ለእንቅልፍ አድረ ነው አለ ነው አሁንም ሌላ ቦታ ነዳጅ ፍለጋ በቃ አንቂ ተክል እየተጠቀመን ነው እሺ ገመቺሳ ይዞ የተዝናናውን ሳላይ አዲስ አበባን ትንሽ ዞር ብዬ ሊያት ያለው ናናስ አንበሳ ወርድ እስኪ ኦሪጂናል ችስታዎች ነና ገመቺስ ጭራሽ አንበሳ ትፈልጋለህ ምን ችግር አለው ብንካፈል አንድ ሀገር ላይ ነው ያለነው ስማ ነዳጅ በፎሎ ብዛት አይገኝም እቺን ታክሲ እስኪያው ደግፍ አርጓት አይደለ አይሻለም ስትሮንጉማን ምርጥ እህታችን የምር አድንቁልን በእናታችሁ እሷ ነች ነዳጅ ቀዳችን እንደቀደም አሁን ይው ስማ ባለ ታክሲው ወይ ይሄ ሰው ግን ተልኳለው እዚህ ቤት መግባቱ ምናምን ታየ እንታጥቷሽ እኔ ምን አውቃለሁ ሰሞኑን እኮ ቫይራል ወጣል ሸገር ላይ ሙሉ ያንተን ድምጽ ነው የምንሰማው እኔ ታክሲ ውስጥ ያንተ ድምጽ ያንተ ሳቅ ነው የሚሰማው እንዬ ቫይራል እናቴ የጅቦ ሳቅ ነው የትኛውም ታክሲ ውስጥ የሚሰማው ባስ ውስጥም የጅቦ ባስም ሰፈር ፍቅርዬ ባለስልጣን የገባው ታዲያ ተበል እና ተበልተናል እና እጁ አለበት በቃ እኔም የተረጠርኩት በኑዬ በኩል ነው የሚያጠቁኝ እኔ እኮ ከዚህ በፊት ጠይቂያታለሁ እኮ ቫይራል ወጣል በጣም ቫይራል ወጣል አሁን እዚህ ጋር ዝም ብለው አንበሳ ሶርድልን ብቃትን ስልጣንን ተጠቅመን አትደሙ ቫይራል ወጣል ያው እዚህ ተከታትሎ የመጣ ደህንነት አላዩ እኛ ሳይሆን የአንበሳ ማገጃ ያለን መሰለ እንዴ እኔ ላንተ ልቆርኮምልህ የኔ እናት እንዳይከፋሽ እኔ ከኔ በላይ መቼም አልከፋሽም ያው እኔን ለመጫን ካልሆነ ወይኔ ግን እኔ በሚስቴ ኦሮሞ ነኝ ምን አገባኝ እኔ እናቴ ኦሮሞ ነኝ ማለት ይሄን ያክል ያስጨንቁኛል ግን ባለ ታክሲው እኔም እኮ የአባቴ ስም ምርካና ነው ጅዋታ ፍቅር እየተበልተናል እናቴ ጂቦ ፍቅኛው ነው ባለፈው አሳየኝ አልከኝ አሳየው እስኪ ስለተሰማለ ስለዚህ ነገር አልከኝ የተነበየው ነገር ዱቅ አለ ረዳቴም እያየ ነበር አንድ ቀን እስኪ ቤት ውስጥ ያለውን ቤትን አሳየኝ አለ ቤቱን አሾፍኩት እና ምን ይሰማል ምን ትሰራለህ እዚህ ቤት ውስጥ እዚህ ከማደር ውጭ አታድርም እንደኔ ያልከኛ ጅቦ አስታወስክ አሁን ውጭ አድረህ ነው 3 ቀን ነዳጅ ፍለጋ ዘዋ ገመቺሳን አሁን ላናግረው እንዴ ማቲ አሁን የገባው አስገባው እስቲ ቆይ ነዳጅ ከተባበረ እናቴን አንተ በስማ 325 ሰዎች እስኪ ፎሎ አድርጉ አላየህ መኪና ተደርድረው ሰልፍ እሱ እያለፋቸው ማለማል በላንድ ክሩዘር ቅድ እንዲበቃ 3 ቀን ሳምንት የተሰለፉ ላሳየ ሳምንት ምን ተሰማ ግን በእናት በኩል የተሰጠኝ ነገር የለ አዲ ዶክተር የተሰለፉ አሳያለሁ ሳምንት የተሰለፉ አሳያለሁ አሁን ከፈለክ ቆይ አሁን ገመቺሳ ልጥራል ማቲ ኮታ ፎሎ አድርጎኛል ማቲ እኮ መሪ አሳይቷል ዋርኒንግ ብሎበት ይሆናል አይ ግን ነገሩ ከባድ ነው እግዚአብሔርን ከባድ እዲ በጣም ከባድ ነው ቀረበናት ይረዳታ መኪናዋ ራሱ አራስከዛ ፎሎ አድርጉ ታክሲ 300 አካውንት ዋርኒንግ ነው ፎሎ አድርጉ እስቲ እኔ ለየሰቀቁ ህይወት ይልበበት እና ጣውለገናል በዚህ እንኳን ጌም እንጀምር አይሻለም ግን ጅቦ ለቅድሙ ክርክር ኤክስፐሪመንት እየሰራክ ነው በኔ ቤት እናቴን ያላየሽው እንዴ ነው ቆይ ባዩ እሱ በ26 አመቱ ትልቅ ቢሮ ውስጥ የሚነዳው መኪና እኔ 30 ምናምን አመቴ ቅጥረኛ ነኝ አስቡ ደው አዲስ አበባ አይደለም ራይድ ለነዳ እንትን አይደለም አንተ ገመቺስ ለነዳ የደከመሽ 4K እንኳን የለችኝም እየደስተን ተፋከም ሳስታይ ጂን እንደምታውለበልብ አውቃለሁ ሃይ ብራሊ አዲ
ፎሎ አድርገናል አሉኝ። በቀደም ከኋላ ጽፌባታለሁ መስታወቷ ላይ ታውቃለህ። መስታወቷን ወረድ አደረገና ፎሎ አድርገናል አሉ። ስገባ የለም ፕራይቬሲ ነው። አላየም ገመች ስማ፣ ጥቁር ላንድ ክሩዘር የመንግስት ነው አብዛኛው ያዘው ጥቁር ነው። አረ ግን የግለሰብ አይመስልም። የሆነ ቢሮ ውስጥ ነበር ሬንጀር የለበሱ ልጆች ምናምን ነበሩ አብረውት። አላየም? ካኪ የለበሱ ግን በቃ እናቴን በጣም ነው የሚገርም። አሁን እሱ ተመልከት ተመድቦ ነው የመጣው ከገጠር። የአዲስ አበባ ልጅ ግን አሁን የት እንዳ እስቲ እንንቃ። ወይ እኔ የገጠር ልጅ እኔ እንደዚህ ከሳኩ 6 ዓመት አልፎኛል። የምር ችግር እንዴት አስይካል እንዬ ማህረኝ ደወለልሽ እንዴ? አኑ ወይኔ ይሄን ሁሉ የተናገርኩትን አልሰማችሁኝም? ለምንድን ነው የዘረገፍሽን? በእናትሽ ሚዩት አድርጊ። ለምንድን ነው የዘረገፍሽን እንዴ? እኔ እኮ ሀገሬ ፕሮጀክት አለኝ ስንት ስራ። ተቀየሩ ያለ ተቀየሩ ያለ ተማሪሽ ብቻ ከአንተ ነው የተማርኩት፣ ከባሌ ነው የተማርኩት። ይሄን መዘርጋት ሰሚኑ የፎሎ አድርጎኛል። ልጻፍለት እንዴ ቁጥሬ? ምን ብለህ ነው የምጽፍለት? ሙጨቲ ኦሮሞዳ ሚስቴ ምናምን ብዬ ነው። እኔ ያልነገርክም እንዴ? ሶስተኛ ካለው የሚነግርክ እንዴ? ወይ እየፈጸምሽብኝ ነው እንዴ በእኔ ላይ? የለሁበትም እኔ የለሁበትም እኔ የለሁበትም ብላለች። ስሚ ከበባ እየፈጠርሽብኝ ነው እንዴ? እኔ ቆንጆ እኖ ሲ ሙጫ አዳኮ ልቡኮ ሙጫቲ ሙጫ እናቴ። አሁን ኦሮምኛ መልመድ አለብኝ። እናቴን ኦሮምኛ መልመድ አለብኝ። ናንካን ጉያ እንጀነና ኦሮምኛ በጣም ነው የምወደው። እናቴ እየዋኩ ናቸው ከልብ። እኔ መጀመሪያም እኮ አሳስተውኝ ማያጅቦ እውነቱን እኮ ነው። ቫይራል ወጥቷል ያ ቪዲዮ። ደግሞ ኦሮሞዎቹ የሌለ ተቆጣጥረውታል። አኮላሽተው ነው እኑን የሚቀሙህ። አትሳፈጥ ይለኛል። ሐማማ ሐሚውና እንጀላዳ እኑ በሬዳ ነገር ቀባ ቀቃሎቲ እንጀላዳ በሬዳቲ እኑ በእኔ ላይ ከበባ ፈጸምሽ። ፍቅር ምንም አንቺም ሶዶ ነሽ፣ ወደኛ ትቀርቢያለሽ። ሙጫቲ እንዬ ፍቅር ወደዚህ ወደዛ እንዳትይ ተደምረናል። ዋ እየሰማሽ ነው? አወን ይዋል ወይ ወረዳ ባይሺ ሀቲቲ ያነቲ ኩኖቲ ዳካማ አቅም የለኝም ይሄን የሚጋፈጥበት ምን እንዳለ ታውቂያለሽ? አኮላሽተው ነው ሚስትህን የሚቀሙ። ጌታቸው አሰፋ ማን ያለቅ ጌታቸው አሰፋ እኔንም እኮ በስንት መሬት ይሁን ጅቦን የቀየርሽው አለኝ። ጌች እኮ ሰው አይሆንም፣ ዝም ብለን እኮ ነው። ንጉስ ዶሮ መጣው። ነፍሳችን ተጨንቃለች። ሰላም ጅቦ ሰላም ነው? ሰላም ወንድሜ እንዴት ነህ? ፎሎ አድርጉኝ በላቸው በእናትህ 10 ሺህ አስገባል። ቆይ ንጉስ መጀመሪያ ደህና ዋላችሁ፣ ደህና አደራችሁ። እንዴት ሰላም ነው? ይሄ ዶሮ ቀይ እናትዬ እንደት ነሽ? አባብያ ቅድም ጧት አይተሻለሁ እኮ አንቺን ትወዳለች እናት ፋንታ።
አንዴ ቆይ አይ መታወቅ ስለምወድ ነው ጅቦዬ። ግን መታወቅ ቀለል አደረጋችሁት አይደል? የሰው ልጅ ዶክተር ሆኖ ይታወቃል። እከሌ ፌመስ ዶክተር። እኔ ምን ያንሰኛል ጅቦ? የኢትዮጵያ ፌመሶች ተሳዳቢ፣ አንጓጣጭ፣ አላጋጭ፣ ጭባ፣ ጭርታም በጨን እንዳለ ሌላ ሀገር እኮ ብትሄዱ ፌመስ የሚለውን ነገር እኮ እኔ ፌመስ ነኝ ሲሉ አያፍሩም። ደግሞ ፍምስና በምንድን ነው ብትዩ በመሳደብ ተመልከት። ሌላ ወዲ አሜሪካ ሂድ፣ ወዲ አውሮፓ፣ ወዲ አረብ ሀገር ሂድ እስቲ ፌመስ ሲሉ ፌመስ ማይ ኔም ኢዝ ፌመስ ዶክተር ይሏል። ኢንጂነር እናቴ ትሙት ፍምስናቸው እኮ ኢትዮጵያ ብቻ እኮ በምን እንደፈመሰ ራሱ አያውቁም። አሁን ጅቦ ፌመስ ነው ሲሉኝ የሚያላግጡብኝ ይመስለኛል አንዳንዴ ነው። እናቴን እውነቴን ፍቅርዬ ፌመስ አርቲስት ነው፣ ፌመስ ገጣሚ ነው፣ ፌመስ ዘፋኝ ነው ይባላል። አንዳንዱ ቲክቶክ ላይ ፌመስ ነኝ ሲል በምን ብለሽ ብትጠይቅ መልስ የለውም እኮ በቃ ጸጥ። እኔ እሱማ እኔም አንድ ሚሊዮን እናቴን ሼሩ እኮ ያው አላወከኝም እዋዋን እያለ ይርባሃል ገመች ሳይነዳበታል። ጌች ምን ይላል? ከኦሮሞ ደሃ ቡላላ ብቻ ነው ይሄን ተኝቷል አላላ ጌች እግዚአብሔር ቤተሰብ ያንኮ ምን ሰሜኑዬ ወይዬ ወዳችኋለሁ። በቃ እኔም ወደ ስራዬ ልመለስ። አሪዩ ሲሪየስ ይሄን ቪዲዮ ላኪልኝ በቴሌግራም እናቴን ፖስቷል ዩቲዩብ ላይ። እሺ አባይ ናይ በሐቂ ነው ማዕረግ ወይ አንተ ወይ ፍቅር ክፈቱና አለ ማየናተ ወይ እኔ ማልችልም የኔ ቆንጆ ወደ ውስጥ ገባለሁ ትንሽ ቆይ ማቲ መጣ አይ አስወጣኝ ዋርኒንግ ላይ ነው። ስሚ እንዴ ቪዲዮን ትልኪልኛለሽ በእግዚአብሔር እሺ ነው ማሪ እሺ እናቴን ይሄ በጣም ቪው አለው እርግጠኛ ነኝ። ምክንያቱም መጀመሪያ ደህንነት አስገባን፣ ከዛ ቀጥለን ደግሞ የአዲስ አበባ ደሃ አስገባን። ደህንነትና ደሃ ተመልከሽ በቃ ይሁን አለ አይደል በቃ ፖለቲካ ነው የራሱ። በእናትሽ ካላክሽልኝ አንቺም ካድሬ ነሽ እናቴን። አረ ልክልሃለሁ ተውኔ እናንተ ስንት ነገር ያሳለፈን ሰዎች። መጀመሪያ ደህንነት ገባ፣ ከዛ እንደገና ደሃ ገባ፣ ከዛ በቃ ብዙ ነገር በቃ እዚህ ጋር በነዳጅ ዋጋ በቃ ኃይለኛ ፖለቲካ ነው የሰራ ነው ዛሬ እናቴን ያጅቦ ግዳፍ እንተኔን ትላለህ አሁን። እሺ ትግረኛ እንዴት ቻለች እቺ ልጅ? ካንቺ ጋር ይዋለሽ ነው ግዳፍ አላለችም። እንዱ ማዕሬ ወይዬ ትልኪልኛለሽ እርግጠኛ ነሽ? እንዱ ማዕሬ እግዚአብሔር ልክ እንዴ አንተ እኔን የምትጠይቂ ልውጣሽ ውጭ አንቺን ቤቴን ልክፈት ተአምር እናሳያቸዋለን። እሺ እንትን በለኝና በኦሮምኛ ፍቅርህን ግለጽልኝና ትወጣለህ። ሲበረዳ ጃላላ አዱኛ አያጅቦ ልከፍት ነው መጣው። እሺ ብቻዬን ስለሆንኩ ደብሮኛል። መጣ የኔ አበባ ፍቅር እንዳይደብራት ተናግሬያለሁ። አንተ ሰውዬ